እንደምታውቁት ህወሓታዊ ጀነራሎች የትግራይን ወርቅ በኮንትሮባንድ በሻዕቢያ በኩል ኤክስፖርት ያደርጋሉ። ኩንታል ወርቅ ይዘው ሲሄዱ ተዘርፈዋል። የሌባ ሌባ ታዲያ መዘረፋቸውን ለሻዕቢያ ሲናገሩ ያው ከሻዕቢያ የተሰጣቸው መልስ ያው ሌባ ይሆናል ነው። ህወሓታዊ ጀነራሎች ወየው ብለው እንዳይጮሁ ሰርቀው ነው። ዝም እንዳይሉ ወርቅ ነው። እነኚህ ህወሓታዊ ጀነራሎች እንግዲህ ዘርፈውም ወስደው ለሚያዘርፉት ቀምተው ለቀማኛ ለሚሰጡት ሌባ ሆነው ለሌባ ለሚያስበሉት ወርቅ ነው ምስኪን እህት ወንድሞቻችንን ለረሃብ የሚድሯቸው፣ ወጣቱን ለሞት የሚድሩት፣ ለልቂት የሚድሩት። አብዛኛዎቹ ህወሓታዊ ጀነራሎች ሰላም እንዳይጸና የሚፈልጉት ቀብድ የተቀበሉባቸው ጭምር ፕሮጀክቶች አሏቸው። ባለፈው በተፈጥሮ ጋዝ ላይ እንደሰራው ሁሉ አሁን ደግሞ በቱሉ ኮፒ የወርቅ ማምረቻ ላይ እንደዚሁ ከፍ ያለ የሚታይ አንጸባራቂ ድልን ይዞ እየመጣ ነው። ይሄን ፕሮጀክት በነገራችን ላይ ልክ እንደ ተፈጥሮ ጋዙ መነገር ያለበት ፍሬያማ ነው፣ አንጸባራቂ ነው፣ ሊሸጥ የሚገባው ፕሮጀክት ነው፣ ሊነገር የሚገባው ፕሮጀክት ነው፣ ተስፋችን የምናንጠለጥልበት ፕሮጀክት ነው። የሚያመጣው ገቢ እጅግ ከፍ ያለ ስለሚሆን ማለት ነው። ወዲያ ወርቅ እየዘረፉ የሌባ ሌባ ያስወስዳሉ። ወዲህ እንዲህ አይነት ወርቃማ ስራዎችን እያስጀመሩ ወርቃማ የትውልድ ጣን ለማምጣት የሚታትሩ ኢትዮጵያውያን ጀግኖች ልጆችን ደግሞ እናያለን። ከእያንዳንዱ ነገር ጋር ተያይዞ ተደጋግሞ ሴኩሪቲ ካውንስል እኛን አጀንዳ ለማድረግ በሞከረበት በዚያ ጊዜ ኢትዮጵያ ወዳጆቿን በምትሻበት በዚያ ጊዜ ሩሲያ ከኢትዮጵያ ጋር ጸንታ የቆመችበት ኒውክሌር ፕሮጀክቷ ጋርም በተያያዘ ከሩሲያ ጋር ያላት ወዳጅነት ቀላል የሚባል ሚና አይደለም የሚኖረው። የሩሲያ የኒውክሌር ፕሮጀክቶችን በከፍተኛ ሚስጥር ዓለም በደረሰበት ቴክኖሎጂ ኢትዮጵያ የምታለመውን የኒውክሌር ፕላንት ለማልማት ስምምነት ላይ መድረሱን ከዚህ ቀደም ዘግበን ነበረ። በቅርብ ጊዜያትም የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር የሆኑት አቶ ሳንዶካን ደበበ ጀማነ በሩሲያ ተገኝተው ጉብኝት ሲያደርጉም ተመልክተናቸው ኢትዮጵያ ያላትን ማዕድን ያላትን ሀብት ያላትን ኃይል መጠቀም ከጀመረች በዚህ ላይ ያላትን የውሃ ሀብት ስታክሉበት እንደው አለማደግ ብትፈልግ እንኳን የምትችል ሀገር አይደለችም። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀንም ነው የምንጀምረው። ዛሬ በቆይታችን በርከት ያሉ ጉዳዮችን ነው የምናነሳው። ልክ እንደ ነዳጁ ልክ እንደ ግድባችን ደግሞ ሌላ እንደ ተፈጥሮ ጋዛችን ያለ ሌላ ከፍ ያለ በረከትን ሀገራችን አግኝታለች። እሱን በቆይታችን የምናይና የምንመለከት ይሆናል። ህወሓት ጉድ ተሰርታለች። ህወሓታዊ ጀነራሎች በሻዕቢያ ሌቦች ጉድ ሆነዋል። የሌባ ሌባ ምን ተደራረጉ? በቆይታችን የምናነሳውና የምንመለከተው ይሆናል። እሱም ብቻም አይደለም። የሩሲያ ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ለኢትዮጵያና ለደቡብ አፍሪካ ብቻ ለይተው የላኩት መልእክት ምን ይነግረናል? እሱን እንፈትሻለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁ። እንግዲህ የምናነሳው ዋናው የቱሉ ካፒዮን የወርቅ ጉዳይ ቢሆንም በመጀመሪያ ግን አንዲት ጉዳይ ሰሞኑን የተሰማች ጉዳይ ፈገግም ስለምታሰኝ የሌባ ሌባ ጉዳይን ወደ እናንተ ላድርስ። እንደምታውቁት ህወሓታዊ ጀነራሎች የትግራይን ወርቅ በኮንትሮባንድ በሻዕቢያ በኩል ኤክስፖርት ያደርጋሉ። ከዛ የሚጠቀመው ሻዕቢያ ነው። ከሻዕቢያ ጋር ተሞዳምደው እንትን ይላሉ። በከፍተኛ ሁኔታ የወርቅ ግብይቱን የሚያሳልጠው ደግሞ ዳዊት ገብረእግዚአብሔር የተባለው የሞንጆሪኖ ወንድም እንደሆነ ይታወቃል። የሞንጆሪኖ ወንድም ዳዊት ገብረእግዚአብሔር ለሻዕቢያም ለህወሓትም ጥይት የሸጠ በጦርነት ወቅት፣ አሁን ደግሞ ከቀንድ ከብት እስከምን ሀርጌሳ ምን የሚሸጥ ደንበኛ ደላላ ነው። አሁንም የትግራይን ወርቅ የሚያጋግዙት በሱ በኩል ነው እና ከሰሞኑ ግን አንድ ጉዳይ አጋጥሟቸዋል ህወሓታዊ ጀነራሎች። ይሄ ወርቅን ይዘውበት የሚሄዱት መስመር ወደ ሻዕቢያ የሚያደርሱበት መስመር ኤርትራ ላይ ኩንታል ወርቅ ይዘው ሲሄዱ ተዘርፈዋል። የሌባ ሌባ ታዲያ መዘረፋቸውን ለሻዕቢያ ሲናገሩ ያው ከሻዕቢያ የተሰጣቸው መልስ ያው ሌባ ይሆናል ነው። በእርግጥ ግን የመረጃ ምንጮችም የሚጠቁሙት ሚዛንም የሚደፋው ጉዳይ ዘራፊው ሻዕቢያ መሆኑ ነው። ህወሓታዊ ጀነራሎች ወየው ብለው እንዳይጮሁ ሰርቀው ነው። ዝም እንዳይሉ ወርቅ ነው። የሌባ ሌባ ይባላል እንደዚህ አይነት ጉዳይ። ደግ አደረጓችሁ ሌቦች። ሻዕቢያ እንደዚህ አይነት ግፍ ነው የፈጸመባት። በነገራችን ላይ ሽሬ ላይ አቁመው የሚሸጡት የወርቅ ገበያ ያለ አይደል? ባለፈውም ስናነሳ የነበረው በትግራይ ያለው ጉዳይ የደምና የወርቅ ጉዳይ ነውና
አብዛኛዎቹ ህወሓታዊ ጀነራሎች ሰላም እንዳይጸና የሚፈልጉት ቀብድ የተቀበሉባቸው ጭምር ፕሮጀክቶች አሏቸው። ያላኩት ቀብድ የተቀበሏቸው እና ከሰሞኑ በኤርትራ በኩል ይዘው ሲሄዱ ገዢዎቻቸው እጅ ላይ ሳይደርስ ነው በፓትሮል ነው የተዘረፉት። በፓትሮል ኤርትራ ውስጥ ፓትሮል ያለው ሌባ ያለ አይመስል የታጠቀ ፓትሮል፣ መንግስታዊ ፓትሮል ማለት ነው። ሻዕቢያ ራሱ ዘርፏቸው ሄደው አረ ተዘረፍን ሲሉ እኔ አላቅም ያው ሌባ ዘርፏችሁ ይሆናል የሚል መልስ ተሰጥቷቸዋል። እነኚህ ህወሓታዊ ጀነራሎች እንግዲህ ዘርፈውም ወስደው ለሚያዘርፉት፣ ቀምተው ለቀማኛ ለሚሰጡት፣ ሌባ ሆነው ለሌባ ለሚያስበሉት ወርቅ ነው ምስኪን እህት ወንድሞቻችንን ለረሃብ የሚድሯቸው፣ ወጣቱን ለሞት የሚድሩት፣ ለልቂት የሚድሩት። ለዚህ ነው ሞንጆሪኖ በመንግስታዊ ቢሮ ውስጥ በህወሓታዊ ቢሮ ውስጥ ምናምን ተከልላ ያው በጊዜ አስተዳደር ውስጥ ህወሓት በወከለቻቸው ሰዎች ውስጥም በመንግስታዊ ሐሳብ ውስጥም ጣልቃ ለመግባት እየሞከረች እንደ ትግራይ መንግስት አክት እያደረገች የምታባላው የምታቆራቁሰው ወንድሟ ለሚደልለው ወርቅ ነው። ከሰው እስከ ከብት ደልሏል። ከመሳሪያ እስከምን ከፍተኛውን የንግድ መስመርን ይዞ ነው ኮንትሮባንዱ ሲያሳልጥ የሚውል ደንበኛ የሲሲሊ ማፊያ በሉት። ለሲሲሊ ማፊያ ወንድሟ ነው እንደዚህ ችግር የምትፈጥረው። እና ከሰሞኑ ግን ሻዕቢያ እንደዛ አድርጎ ወርቃቸውን በልቷቸዋል። የሌባ ሌባ ይባላል ይሄ ነው። የሌባ ሌባ ይባላል ይሄ ነው። አሁን እንዳይከሱት ሰርቀው ነው እንዳልኳችሁ፣ ዝም እንዳይሉ ወርቅ ነው፣ ገንዘብ ነው፣ ቀብድ የተከፈሉበትም ነው። ሽረ ላይ የወጣው ዘገባ ባለፈው ከ3 ከ4 ወር በፊት የወጣው ዘገባ የሚያተው ቀብድ የተቀበሉ ጭምራሉ። በኤርትራ በኩል አድርገው ነው ወደ መካከለኛው ምስራቅ የሚያሻግሩት። ቀብድ ተቀብለዋል። ያችን ቀብድ የበሉባትን ወርቅ እስኪያደርሱ ወዲያ ነው የሚሉትና ይሄን ጉዳይ እንደዚህ ላድርሳችሁ ብዬ ነው። ይሄኛው ጉዳይ በእንዲህ እንዳለ ግን ልክ እንደ ተፈጥሮ ጋዛችን ሁሉ ልናወራለት ልንነጋገረው የሚገባን ኢትዮጵያን ወደ ከፍተኛ ወርቅ አምራችነት የሚያሸጋግራት የቱሉ ኮፒ የወርቅ ማምረቻ ፕሮጀክት እሱን ልማቷን የምታካሄድበትን በጀት አግኝታለች። $350 ሚሊዮን ነው የሚፈጀው። $250 ሚሊዮን ከአፍሪካ ልማት ባንክ በተገኙ አበዳሪዎች ነው የሚጀመረው። $100 ሚሊዮን ደግሞ ከካፒታል መዋጮ የሚሸፈን እንደሆነ የተገለጸው። ይህ ፕሮጀክት በዚህ ጊዜ መጀመሩ በተለይም የወርቅ ዋጋ በናረበትና የወርቅ ዋጋ ከፍ ባለበት በዚህ ጊዜ መጀመሩ ለኢትዮጵያ እድገት በጣም ከፍተኛ ዋስትና የሚኖረው። ኢትዮጵያ በነገራችን ላይ የኢፌድሪ መንግስት ከያዛቸው ፕሮጀክቶች ቴክኖሎጂ፣ ኃይልና ማዕድን ላይ እየሰራቸው ያሉ ስራዎች ውጤታማ እየሆኑ ነው። ልክ በኃይሉ መሰረት ደግሞ ባለፈው በተፈጥሮ ጋዝ ላይ እንደሰራው ሁሉ አሁን ደግሞ በቱሉ ኮፒ የወርቅ ማምረቻ ላይ እንደዚሁ ከፍ ያለ የሚታይ አንጸባራቂ ድልን ይዞ እየመጣ ነው። እያንዳንዱ ድላችን ሲዘረዘር፣ እያንዳንዱ ከፍታችን ሲመነዘር፣ እያንዳንዱ መንገዳችን ሲሰላ እንደው የጊዜ ጉዳይ ነው እንጂ የምንመኛትን ኢትዮጵያ ለማየት እንደማንቀር፣ የተመኘናትን ውብ ኢትዮጵያ ከመንካት የሚያስቀራን እንደሌለ፣ የምንናፍቃትን የሆነላት ኢትዮጵያ ለመዳሰስ ብዙ ጊዜ እንደማይፈጅብንም ጭምር የሚያሳይ ነው። የሚያስገኘው ገቢ በጣም ከፍ የሚል ነው የሚሆነው። ኢትዮጵያ ያላትን ማዕድን፣ ያላትን ሀብት፣ ያላትን ኃይል መጠቀም ከጀመረች በዚህ ላይ ያላትን የውሃ ሀብት ስታክሉበት እንደው አለማደግ ብትፈልግ እንኳን የምትችል ሀገር አይደለችም። እኔ አላድግም በቃኝ፣ ከዚህ በኋላ ማደግ አልፈልግም ብትልም ታድጋለች። ከዚህ በኋላ እድገት አልፈልግም ብትልም ይሆንላታል። ከዚህ በኋላ እንዲሳካልኝ አልሻም ብትልም በግዷን የምታድጋት አይቀርም። ይሄ ደግሞ መንግስት ቃሉን በገባው መሰረት ኃይልን፣ ቴክኖሎጂን፣ ማዕድንን መሰረት አድርጎ እየሰራ የሚገኝበት መንገድ ውጤት እያመጣ ነውና ይሄን ፕሮጀክት በነገራችን ላይ ልክ እንደ ተፈጥሮ ጋዙ መነገር ያለበት ነው። ፍሬያማ ነው፣ አንጸባራቂ ነው፣ ሊሸጥ የሚገባው ፕሮጀክት ነው፣ ሊነገር የሚገባው ፕሮጀክት ነው፣ ተስፋችን የምናንጠለጥልበት ፕሮጀክት ነው። የሚያመጣው ገቢ እጅግ ከፍ ያለ ስለሚሆን ማለት ነው። ወዲያ ወርቅ እየዘረፉ የሌባ ሌባ ያስወስዳሉ። ወዲህ እንዲህ አይነት ወርቃማ ስራዎችን እያስጀመሩ ወርቃማ የትውልድ ጣን ለማምጣት የሚታትሩ ኢትዮጵያውያን ጀግኖች ልጆችን ደግሞ እናያለን። የእናት ወድ ዥንጉርጉር ማለት እኮ ይሄ ነው። የእናት ወድ ዥንጉርጉር ማለት ይሄ እኮ ነው። በጣም በሚገርም ሁኔታ አሁን የትግራይን ወርቅ ማሸሽ፣ ማጥፋት፣ ለራስ ማካበት፣ መካከለኛው ምስራቅ ላይ ለሚያደረጁት ሀብትና ንዋይ ማካበቻ ማዋል እንደው በዚህ ጊዜ የሚሆን ጊዜ ነበር። ለዘመናት አድርገውታል። አሁን እንኳን አይበቃቸውም ነበር።
አሁን እንኳን ህዝቡ ሊያገኘው የሚገባውን ጥቅም ከዛ ማግኘት አይጠበቅበትም ነበር። ምንም እንኳን ማግኘት የነበረበት ቢሆንም ግን እየሆነ ያለው ይሄ ነው። ወስደው ለሻዕቢያ ነው የሚሰጡት። ወስደው ለሻዕቢያ ሲሳይ እያደረጉት ነው የሚመለሱት። እና ይሄ የወርቅ ፕሮጀክት በጣም ሀገራችንን ከፍ የሚያደርግ አንጸባራቂ ድል ነውና ኢትዮጵያን የሚወድ የኢትዮጵያን ከፍታ የሚፈልግ ኢትዮጵያ አንጸባርቃ እንድትታይለት የሚፈልግ ሰው ሁሉ በዚህ ዜና ሊደሰት የሚችለው ጉዳይ ነው። ይሄ አብረው ለመስራትም የሚያልሙ አካላቶች በኢትዮጵያ ላይ ምን ያህል እምነት እያሳደሩ እንደሆነ የሚያሳይ ነውና በጣም በጣም በጎ ተግባር ነው። ኢትዮጵያችን ከፍ እያለች መቀጠሏ የማይቀር ጉዳይ ነው። ሌላው ይህ በእንዲህ እንዳለ እንድንመለከተው የምፈልገው ሌላኛው ጉዳይ ደግሞ ይሄ የኢትዮጵያና የሩሲያ የወዳጅነት ጉዳይ ነው። ትናንትና የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን በልዩነት ከአዲስ ዓመት ጋር ተያይዞ ለኢትዮጵያና ለሳውዝ አፍሪካ ለጠቅላይ ሚኒስትር ዶክተር አብይ አህመድም ለፕሬዝዳንት ታዬ አጽቀሥላሴም መልእክታቸውን አስተላልፈዋል። ይህ መልእክት የሚነግረን ነገር ምንድነው የሚለውን ነው። ኢትዮጵያ ከሩሲያ ጋር እየገነባች ያለችውን ጥሩ ወዳጅነት የሚያሰላ ነው። ምናልባት በታሪክም ወደ ኋላ መነስ ብንል የረጅሙን ዓመት ብቻ ሳይሆን የቅርብ ዓመታቱን ምናልባት ያለፉትን ውጥረት የነበረባቸውን ዲፕሎማሲያዊ ጫና ሊደረግብን ከአባይ ጋር ተያይዞ ከሰሜኑ ጦርነት ጋር ተያይዞ ከእያንዳንዱ ነገር ጋር ተያይዞ ተደጋግሞ ሴኩሪቲ ካውንስል እኛን አጀንዳ ለማድረግ በሞከረበት በዚያ ጊዜ ኢትዮጵያ ወዳጆቿን በምትሻበት በዚያ ጊዜ ሩሲያ ከኢትዮጵያ ጋር ጸንታ የቆመችበት ኢትዮጵያና ሩሲያ በተለይም የጠቅላይ ሚኒስትር አብይ አህመድ የዲፕሎማሲ መንገድ ዘላቂ ወዳጆችን የክፉ ቀን ደራሽ ወገኖችን የማፍራት ረገድ ላይ እየደረሰበት ያለውን ከፍታ የሚያሳይ ነው። በተለይም ይሄ ከብሪክስም ጋር ተያይዞ እንደምታውቁት ወዳጆች ነው። የብሪክስ አባል ሀገራትም ናቸው ሁለቱ መልእክት የተላለፈላቸው ሀገራቶች እና ኢትዮጵያ በየአቅጣጫው እያፈራች ያለችውን ዲፕሎማሲያዊ ግንኙነት የሚያሳይ ነው። በነገራችን ላይ ከዚህ ከምናለማው ኢትዮጵያ ወደፊት ከፍ ብላ ከምታይበት አሁን ከጀመረችው ኒውክሌር ፕሮጀክቷ ጋር በተያያዘ ከሩሲያ ጋር ያላት ወዳጅነት ቀላል የሚባል ሚና አይደለም የሚኖረው። የሩሲያ የኒውክሌር ፕሮጀክቶችን በከፍተኛ ሚስጥር ዓለም በደረሰበት ቴክኖሎጂ ኢትዮጵያ የምታለመውን የኒውክሌር ፕላንት ለማልማት ስምምነት ላይ መድረሱን ከዚህ ቀደም ዘግበን ነበረ። በቅርብ ጊዜያትም የኢትዮጵያ የኒውክሌር ኃይል ኮሚሽነር የሆኑት አቶ ሳንዶካን ደበበ ጀማነ በሩሲያ ተገኝተው ጉብኝት ሲያደርጉም ተመልክተናቸዋል እና ኢትዮጵያና ሩሲያ በየአቅጣጫው እያደረጉት የሚገኙት ግንኙነት በጣም ይበል የሚያሰኝና በጎ ነው። በተለይም ሩሲያ በክፉ ቀናችን አብራን የነበረች በሴኩሪቲ ካውንስልም ስለ ኢትዮጵያ ስትጠናነቅና አብራን ስትቆም የነበረች ሀገር ናት እና ይሄ ከመከላከያ ሪፎርም ከጸጥታ ተቋማት ሪፎርሞቻችን ከሌሎችም ጉዳዮች ጋር ከኢትዮጵያ ጎን የሆነች ሀገር ናትና ሩሲያ ይሄ መልእክት መተላለፉም የሚነገርና የሚያሳየን ኢትዮጵያ አንዳንድ ሰዎች እንደሚሉት የኮሰመነ ዲፕሎማሲ ሳይሆን ያላት ልክ እንደ ሩሲያ ከፍ ካለ ሀገራት ጋር ከፍ ያለ ልዕልና ካላቸው ከፍ ያለ ጨዋታን መጫወት ከሚችሉ በዓለም የፖለቲካ ምህዳር ውስጥ ተጽዕኖ መፍጠር የሚችሉ ምናልባትም ምዕራባውያኑ ሁሉም ጀርባቸውን የሚሰጧቸው ያንን ተቋቁሞ መቀጠል የሚችል አቅም ያላቸው ጠንካራ ሀገራት እንደ ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ካሉ ጠንካራ መሪዎች ጋር የሚሰናሰል ጠንካራ ወዳጅነት ያላት ሀገር ናት እና የኢትዮጵያ ጉዳይ ከዛ አንጻር መሰመር አለበት። በነገራችን ላይ በህዳሴ ግድባችንም ጉዳይ በአባይ ውሃ ላይም በነበሩ ጉዳዮች ግብጽ በተደጋጋሚ በዛ በሴኩሪቲ ካውንስል ስታቆመን ከኢትዮጵያ ጋር አብረው የነበሩ ናቸውና ይሄ ልክ ይሄ ወያኔ ምንድነው ይሄ ህወሓታዊው ዲፕሎማሲ ምንድን ነበረ? በተግባር ያልተፈተነ በክፉ ቀን ያልተፈተነ ምናልባትም አሁን እንደሚሉት እንደሚያንቆልጳጵሱት አንዳንድ ሰዎች ሊያጃግኑት እንደሚሞክሩት አይነት አይደለም። ዘላቂ ወዳጆችን አፍርቶ ያልነበረ ክፋትና ተንኮል ላይ መሰረት ያደረገ ለምሳሌ አሁን የምስራቅ አፍሪካ ፖለቲካ ላይ ብትመለከቷቸው የትርምስ ደላሎች ነው የነበሩት ህወሓታዊ ሰዎች። የቀጠናው በሽታና ረብሻ ምንጮች፣ የችግር ማህፀኖች፣ እያንዳንዱ ቀጠናው ላይ የሚደረግ ተንኮል፣ ደባ፣ ሸር ምናምን ደልለው አስደልለው በተዘዋዋሪ መጥተው የሚያስፈጽሙት ተንኮሉን የሚያሰሩት ሰዎች እነሱ ነበሩና ኢትዮጵያ ከዛ ተላቃ ለቀጠናው ሀገራት ሰላምና ደህንነት ትኩረት የምትሰጥ ብሎም በዓለም ላይ በየኮንቲነንቱ በየእንትኑ ወዳጆችን የምታፈራ ዘላቂ ወዳጆች ያሏት ሀገር ናት እና አሁንም ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲንም ያስተላለፉት መልእክት ስማቸው ራሱ ደስ ይለኛል ፕሬዝዳንቱ ለዛ ነውና ያስተላለፉት መልእክት በጣም በጣም አሁን ያለንን ግንኙነት የሚያሳይ ነው። ኢትዮጵያ በልኳ ተከብራ መሪዋም በልካቸው ተከብረው ዛሬም በዓለም ፊት ስማቸው የሚነሳ ዛሬም ጥሩ ግንኙነቶችን መመስረት የቻሉ ዛሬም በበጎ መስመር ላይ ያሉ መሆናቸውን አንስቶ መመልከት ይቻላል ነው የምንለውና በየአቅጣጫው ነገሮቻችንን ደምረን ካየን በየመስመሩ ነገሮቻችንን አስልተን መመልከት ከቻልን ኢትዮጵያችን
ነገሮች እየቀኑላት መስመሮች እየያዙላት ወደ ከፍታዋ እየገሰገሰች መሆኑን መናገር እንችላለን። ቀደም እንዳልኳችሁ ሌባ እየተዘራረፉ ገደል ይገባሉ። የኛ ሀገር ግን ትቀጥላለች ነው የምንለው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቸር ቆዩን። የነገ ሰው ይበለን። ቼርስ